እንዴት ሰነበታችሁ የተወደዳችሁ ተመልካቾቻችን? ከአማራ ሚዲያ ኮርፖሬሽን ሳምንታዊ የሰሞነኛ ዝግጅታችን ተጀምሯል። በቀጥታ ስርጭት ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ዛሬም የተለያዩ ርዕሰ ጉዳዮችን ይዘናል። ተስፋሁን ታምርና ዘመኑ ታደለ ከመላው የስቱዲዮ ባለሙያዎች ጋር ከእናንተ ጋር ቆይታ እናደርጋለን። ተስፋሁን ከተመልካቾቻችን ጋር ቆይታ የምናደርግባቸው ሶስት የተለያዩ ርዕሰ ጉዳዮችን ይዘናል። ያው በሳምንቱ የተመራረጡ ለተመልካቾቻችን ይሆናሉ ያልናቸውን ርዕሰ ጉዳዮች ይዘን ቀርበናል። ዘሜ እንግዲህ ከሰሞኑ ሀገራዊና ክልላዊ ጉዳዮች ተከናውነዋል። በተለይም ደግሞ የአማራ ክልል ጠቅላይ ፍርድ ቤት የ2018 በጀት ዓመት እቅድ አፈጻጸሙን ገምግሟል። እንዲሁም ደግሞ በ2019 ቀጣዩ በጀት ዓመት የሚከናወኑ ተግባራት ምንድናቸው የሚለውንም እንዲሁ ውይይት ተደርጎበታል። ከዚያ ባሻገር ትልቁና ውጤቱ እየተጠበቀ ያለው ታላቁ የሀገራዊ ምክክር ኮሚሽን ጉባኤ እየተካሄደ ነው የሚገኘው። ይህንንም ይዘናል ወደ ተመልካቾቻችን እናደርሳለን። ሶስተኛውን ርዕሰ ጉዳይ ደግሞ ሶስተኛው ርዕሰ ጉዳያችን ደግሞ ወደ ውጭ ከአፍሪካ ሳንወጣ እንግዲህ በዲሞክራቲክ ኮንጎ የኢቦላ ወረርሽኝ አደገኛ ወደሚባል ደረጃ እየሄደ እንደሆነ የዓለም ጤና ድርጅት እያስታወቁ ነው። የተለያዩ መገናኛ ብዙሃንም ይህንን ጉዳይ በፊት ገጻቸው ይዘው ሲወጡ ነው ያሉት። ተስፋውን ወደ ኋላ ላይ ይህንን ጉዳይ በዝርዝር እንመለከተዋለን የኢቦላ ወረርሽኝን በተመለከተ። ስለዚህ የመጀመሪያው ጉዳያችን የሚሆነው ቀደም ሲል አንተም እንዳነሳኸው የአማራ ክልል ጠቅላይ ፍርድ ቤትን የሚመለከት ነው። እንግዲህ የአማራ ክልል ጠቅላይ ፍርድ ቤት ባለፉት ዓመታት የሪፎርም የለውጥ ስራዎችን ሲሰራ እንደነበር ይታወቃል። እነዚህ ስራዎች ያመጧቸውን ስኬቶች በተመለከተ 2018 ፍርድ ቤቱ ምን አከናውኗል፣ 2019 ላይ ምን ላይ አተኩሮ ይሰራል የሚለውን ከሚመለከታቸው ከመዋቅሩ ባለሙያዎችና መሪዎች ጋር ምክክር አድርጓል። አዎ የመጀመሪያው ርዕሰ ጉዳያችን ነው። እንግዲህ ዘሜ የክልሉ ጠቅላይ ፍርድ ቤት በ2018 በጀት ዓመት ያከናወናቸውን ዋና ዋና ተግባራት በተመለከተ ግምገማ አካሂዷል። እንግዲህ ጠቅላይ ፍርድ ቤቱ ከፍርድ ቤቱ አመራሮች፣ ከዳኞች፣ ከከፍተኛ ፍርድ ቤት ፕሬዝዳንቶች እንዲሁም የጠቅላይ ፍርድ ቤቱ ሁሉም ምድብ ችሎቶች በተገኙበት ነው ይህንን ውይይት ያካሄደውና በተለይም በ2018 በጀት ዓመት የተከናወኑ ቁልፍ ተግባራትና በ2019 በጀት ዓመት ደግሞ የጠቅላይ ፍርድ ቤቱ በተዋረድ ባሉ ፍርድ ቤቶች ሊያከናውናቸው የፈለጋቸውን ዋና ዋና ተግባራት በተመለከተ የትኩረት አቅጣጫዎችን አንስተዋል። በተለይም እንግዲህ የአማራ ክልል ጠቅላይ ፍርድ ቤት ባለፉት 3 ዓመታት የትራንስፎርሜሽን ትግበራ ስራዎችን ሲሰራ እንደቆየና እናስታውሳለን ዘሜና በተለይ ዲጂታላይዜሽን ላይ ትኩረት ተሰጥቶ ሲሰራ ነበርና እነዚህ የዲጂታላይዜሽን ስራዎች ያመጧቸው ውጤቶች በውይይት መድረኩ በግምገማው ላይ ተነስተዋል። እንግዲህ ከተሰሩ አንኳር ተብለው በውይይቱ ከቀረቡ ጉዳዮች መካከል የተወሰኑትን ለመጥቀስ ያክል በተለይም ደግሞ የሙያ ስነ ምግባርን ለማሻሻልና የተገልጋዮችን እርካታ ለመጨመር የሚያስችሉ ስራዎች እንደተሰሩ ባለፈውም በክልሉ ምክር ቤት ጉባኤ ላይ የጠቅላይ ፍርድ ቤቱ ፕሬዝዳንት ሪፖርት ሲያቀርቡ ነበር። በተለይም ደግሞ ሰራተኞችን የመፈጸም አቅም ለማጎልበት የሚያስችሉ የተለያዩ የስልጠናና የልምድ ልውውጥ ስራዎች መከናወናቸውን ሲገልጹ ነበር። እንግዲህ በዚህ ውይይት ላይም በተዋረድ ያሉ ፍርድ ቤቶች፣ የወረዳ ፍርድ ቤቶች፣ የዞን ከፍተኛ ፍርድ ቤቶች እንዲሁም ጠቅላይ ፍርድ ቤት ሰራተኞች ሁሉም በሚባል ደረጃ የላቀ ውጤት ያስመዘገቡና ፍርድ ቤቶችም ሰራተኞችም ሽልማትና የማበረታቻ የምስክር ወረቀት እንደተሰጣቸው በዚህ መርሃ ግብር ላይ ተገልጿል። እንግዲህ በዚህ በ2018 በጀት ዓመት በተለይም ደግሞ የአማራ ክልል ምክር ቤት የአማራ ክልል ጠቅላይ ፍርድ ቤት ከቀረቡለት መዛግብቶች ውስጥ ወደ 94.4 በመቶ የሚሆኑት እልባት ወይም ውሳኔ ማግኘታቸው በሪፖርቱ እንዲሁም በግምገማው ላይ ተነስቷልና ይህ ስትመለከተው ከዚህ በፊት ሲነሱ ከነበሩ በተለይም ደግሞ በርካታ መዛግብት ናቸው፣ በርካታ ፋይሎች ናቸው የሚታዩትና የመንከባለል ረጅም ጊዜ መቆየት ሂደቶች ይስተዋሉ ነበርና ይህ ጥሩ አፈጻጸም ሊባል የሚችል እንደሆነ ሲገለጽ ነበረ። አዎ የጠቅላይ ፍርድ ቤቱን እኛም እንደምንመለከተው ከመጀመሪያው የመዋቅር ስራውን ውስጥ ላይ የአሰራር ሂደቱን ከማሻሻል በተጨማሪ የስራ አካባቢውን ጭምር ምቹ ከማድረግ ነው የጀመረው። እንግዲህ እንደሚታወቀው ህንጻውን ለስራ ምቹ አድርጓል፣ ለፍትህ አገልግሎት አሰጣጥ የሚያመች እንዲሆን አድርጓል። ከዛ ባሻገር ይህንን ልምድ ወደ ታችኛው መዋቅር ጭምር የማውረድ ስራዎች ሲሰሩ እንደነበር ይታወቃል። ከዛ ባሻገር ግን ፍርድ ቤቱ ዋነኛው አገልግሎቱ ፍትህ መስጠት ስለሆነ ለዛ የተመቸ የሰው ኃይል ግንባታ ላይ
ባለፉት አመታት ሲሰራ እንደነበር በተደጋጋሚ ስንሰማ ነበርኛ። አንደኛው የዳኞችን አቅም ከማጎልበት ጋር ተያይዞ በተለይ የፍርድ ተገማችነትን በተመለከተ የፍርድ ቤቱ በየመዋቅሩ ያሉት የወረዳ ፍርድ ቤቶች ጀምሮ ከፍተኛ ፍርድ ቤቶች፣ ጠቅላይ ፍርድ ቤቱ ከዛ ባሻገር ጠቅላይ ፍርድ ቤቱ የሚሰጣቸው ውሳኔዎች ወደ ፌዴራል ፍርድ ቤቶች ሂደው የሚጸኑበት ተገማች የሚሆንበትን እድል ለማመቻቸት የዳኞችን አቅም የማጎልበት ስራ በከፍተኛ ሁኔታ ሲሰራ ነው የነበረው። የዳኞችን ስራ የሚያግዙ ሌሎች ደጋፊ ባለሙያዎችም ጭምር የፍርድ ቤቱ ስልጣናዎችን እንዲያገኙ የተለያዩ ስራዎችን ሲሰራ ነበር። እንደምናስታውሰው ይሄኛው በጀት አመት ሲጀመር 2018 በጀት አመት ሲጀመርም ትልቅ የኮንፈረንስ አካሂዶ ነበር። የፍርድ ቤቶች ኮንፈረንስ አካሂዶ ነበር። እዛ ኮንፈረንስ ላይ የአገልግሎት አሰጣጡን ተደራሽ፣ ፍትሃዊ፣ ውጤታማ ማድረግ የሚያስችሉ ስልጣናዎችን ለዳኞች ሰጥቶ ነው ወደ ስራ የገባው 2018ም ከዛም አስቀድሞ 2016 አካባቢ የጀመረው የትራንስፎርሜሽን አለ። ይሄ ትራንስፎርሜሽን ሽግግር ነውና ይሄ ሽግግር የፍትህ አሰጣጡን ቀልጣፋ፣ የዳኝነት ስርዓቱን ታማኝ እንዲሆን ከማድረግ ጋር የሚያግዙ ስራዎች ናቸው። ለምሳሌ አንደኛው ከተደራሽነት ጋር ተያይዞ የሰራው ለዚህ አገልግሎት የሚውሉ የተለያዩ ሶፍትዌሮች ለምተዋል። ተስፋሁን የኢፋይሊንግ የሚባል ሶፍትዌር ለምሳሌ አልምቶ ወደ ተግባር አስገብቷል። ይሄ ኢፋይሊንግ ወደ ሰዎች ባለጉዳዮች በያሉበት ሆነው እዚህ የክስ ሂደቶችን እንዲከታተሉ የሚያደርጋቸው እንዲከፈት መዝገቦች እንዲከፈቱ የሚያደርግ ነው። ከዛ ባሻገር የስማርት ኮርትም እንደዚሁ ተቋቁሟል። ይሄኛው አንደኛው ፍርድ ቤቶችን የስራቸውን እንዲያዘምኑ የማድረግ ስራ አካል ነው የነበረው። እነዚህ ሰዎች ባሉበት ሆነው ክርክር እንዲያደርጉ፣ ምስክሮች ባሉበት ሆነው በዲጂታል መንገድ እንዲሰሙ ለማድረግ ነውና አንደኛው የትራንስፎርሜሽኑ 2018 እቅዱ የተጠናቀቀ ቢሆንም ቀጣይ እንደገና በሌላ ምዕራፍ የሚቀጥሉ ስራዎች አሉ። ከዛም ባሻገር ደንበኞች በነጻ የስልክ መስመሮችም ጭምር ተበጅተውላቸው በዛ ተገልጋይ እንዲሆኑ ተደርጓል። ይሄም በጣም በርካታ ሰዎችን ተጠቃሚ ያደረገ እንደሆነ ሲነሳ ነው የነበረው ፍርድ ቤቱ። እንግዲህ እነዚህ የፍርድ ቤቶች መጠንከር ካሁን በፊት በተለይ በብዙ መንገድ ተቋም መገንባት የሚባለው አሁን ላይ በሆነ ጊዜ በሆነ ወቅት ተነስተው የሚጠፉ እንዳይሆኑ ዘላቂ የሆኑ ተቋማትን የመገንባት ስራን ጠቅላይ ፍርድ ቤቱ አካባቢ እየተመለከተ ነው። እንደምታስታውሰው ጠቅላይ ሚኒስትር አብይ አህመድ በቅርቡ ወደ ባህር ዳር በመጡበት ወቅት ላይ ፍርድ ቤቱን ጎብኝተው ነበርና በጣም ጥሩ ተስፋ ሰጪ የሪፎርም ስራዎችን እንደተመለከቱ በምስሉ ላይ ማሁን ሲጎበኙ እየተመለከትናቸው ነው። ተስፋሁን ከምክትል ጠቅላይ ሚኒስትሩ ጋር ሆነው እሳቸውም ከጎበኙ በኋላ ፍርድ ቤቱ አካባቢ የተመለከቷቸው ነገሮች በብዙ መንገድ ተስፋ የሚሰጡ እንደሆኑ እያነሱ ነበር። ይሄ እንግዲህ ተቋም የመገንባት ጠቅላይ ፍርድ ቤት ብቻውን እዚህ ባህር ዳር ያለው አማራ ክልል ያለው ጠቅላይ ፍርድ ቤት ብቻውን ሳይሆን ታች ያለው ነገ ወደ ዞኖች ወደ ደቡብ ወሎ፣ ወደ ሰሜን ወሎ፣ ወደ ምዕራብ ጎጃም፣ ወደ ምስራቅ ጎጃም ሲወርድ እነዚህ አካባቢ ያሉ ከፍተኛ ፍርድ ቤቶች ልክ እንደ ጠቅላይ ፍርድ ቤቱ ተመሳሳይ የሆነ የተቋም ግንባታ ልምምድ እንዲመጣ ከማድረግ አንፃር ጥሩ ሙከራዎችን እያደረገ ነው ተስፋውን። ያው እንግዲህ በተለይ የጠቅላይ ፍርድ ቤቱን የትራንስፎርሜሽን ወይም የለውጥ ስራዎች በምንመለከትበት ጊዜ ዘመኑ አንተም እንዳልከው በተለይ እዚህ ዲጂታላይዜሽን ትግበራው ላይ ግልጽነት፣ ተደራሽነትና ተጠያቂነትን መሰረት አድርጎ በተለያዩ ዘመናዊ ቴክኖሎጂዎች በመታቀፍ የዲጂታል አሰራሮች ተግባራዊ እየተደረጉ ነው የሚገኘው። ወደ 43 በሚሆኑ ፍርድ ቤቶች የዘመናዊ አሰራር ወይም ደግሞ በዲጂታላይዜሽን የታገዘ የፍትህ አሰጣጥ ስርዓቱ በዘመናዊ መንገድ ታግዞ ዜጎች ባሉበት በቀላሉ ተደራሽ ሆኖ አገልግሎት የሚያገኙበት መንገድ ተግባራዊ እየተደረገ እንደሚገኝ ስናይ ነበርና ይህንን አጠናክሮ ለማስቀጠል በቀጣይም አንዱ የትኩረት አቅጣጫ ተደርጎ ነው የተወሰደውና በተለይ ብዙ ጊዜ እንግዲህ በፍርድ ቤት አካባቢ በርካታ አገልግሎት ፈላጊ ነው የሚሄደውና አገልግሎቱ ፈጣንና ቀልጣፋ እንዲሁም ተደራሽ አይደለም ሲባል በተደጋጋሚ ሲነሳ ነበር። ያንን ሊቀርፉ የሚችሉ ደግሞ በቴክኖሎጂ የታገዙ ዘመናዊ መሳሪያዎች በበይነ መረብ የተሳሰሩ ሆነው ፋይሎችም ከዛ ጋር የተያያዙ ሆነው በቀላሉ ውሳኔዎችን እንዲሁም ደግሞ አገልግሎት ፈላጊዎች ባሉበት ሆነው በቀጥታ ክርክር የሚያደርጉበት መንገድ እንዳለ ማሳያዎች እየቀረቡ ነበርና እንግዲህ አሁን ላይ ወደ 43 የሚሆኑ ፍርድ ቤቶች ናቸው በዚህ በዲጂታል አሰራር የዲጂታላይዜሽኑን ተግባራዊ በማድረግ በኩል እየሰሩ የሚገኙትና ይህንን ለማስፋት በቀጣይም በሌሎች በወረዳ ፍርድ ቤቶችና በዞን ከፍተኛ ፍርድ ቤቶችም ይህንን ተሞክሮ ለማስፋት ትኩረት ተሰጥቶ እንደሚሰራ ሲገለጽ ነበረ። ዘሜ እንግዲህ ይህንን ስናነሳ ዲጂታላይዜሽን ስናነሳ ጊዜ አለ፣ ሀብት አለ፣ ጉልበት አለ። ይህንን በመቆጠብ በኩል ደግሞ በጣም ከፍተኛ ሚና ነው የሚጫወተውና
ዜጎች ከሩቅ አካባቢ ወደዚህ ወደ ጠቅላይ ፍርድ ቤትም ለመምጣት እንዲሁም ወደ ከፍተኛ ፍርድ ቤት ወደ ዞን አካባቢ ፍርድ ቤት ለመሄድ የሚያወጡትን ወጪ የሚያወጡትን ጉልበት እንግዲህ በጣም ከፍተኛ እንደሆነ ነው የሚታወቀውና በስማርት ኮርት ብቻ በነገራችን ላይ ተስፋውን በዚህ አመት ብቻ ወደ 2564 አካባቢ ሰዎች ተጠቃሚ ሆነውበታል። ይሄም ከ50 ሚሊዮን ብር በላይ ነው ወጪ አስቀርቷል። ከ51 በገንዘብ ደረጃ ስንተምነው ነው እንጂ የሰዎችን በየመንገዱ መጉላላት ምናልባትም ደግሞ ከትራንስፖርት ችግር ጋር የተያያዙ ሁኔታዎችን እነዛ አካባቢ የሚገጥሙ ችግሮችን ጭምር ሳይታሰብ ማለት ነው በገንዘብ ብቻ ወደ 50 ሚሊዮን ብር ድኖበታል። ወደ 51 ሚሊዮን ብር በላይ የሚሆኑ ወጪ ማዳን ተችሏልና ይሄ ቀላል የሚባል አይደለም። በተለይም ደግሞ ከዚህ በፊትም ወደ በጀት አመቱ መጀመሪያ አካባቢ ክቡር ፕሬዚዳንቱ የፌዴሪ ፕሬዚዳንት አምባሳደር ታዬ አጽቀሥላሴ ለሁለቱ ምክር ቤቶች ለፌዴሬሽን ምክር ቤትና ለሕዝብ ተወካዮች ምክር ቤት ንግግር ሲያደርጉ ነበርና በተለይ በዚህ በጀት አመት ለሕግ የታመነና ለሕዝብ የቀረበ አገልግሎት ፍርድ ቤት ላይ መስጠት ያስፈልጋል፣ በዚህም ትኩረት ሰጥተን መስራት አለብን እያሉ ሲያቀርቡ ነበርና ለሕዝብ የታመነ ብዙ ጊዜ ፍርድ ቤቶች ላይ ለሙስና ለጉቦ የተጋለጡ ናቸው የሚሉ ትችቶች ምናምን እናስተውል ነበር። ከዚህ በፊት እንዲሁ መጉላላቱና ሌሎችም ጉዳዮች እንዳሉ እናስተውል ነበርና ይህንን በመቅረፍ ረገድ በቴክኖሎጂ የታገዘ የፍትህ አገልግሎት እና ተደራሽነት እጅጉን ከፍተኛውን ሚና የሚጫወት ነው። እንግዲህ በውይይቱ ላይ የተወሰዱ ሀሳቦች አሉ። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታገደው በዚህ ውይይት መድረክ ላይ ያስተላለፉት ቁልፍ መልእክት ምን ይመስላል የሚለውን ተከታትለን እንመለሳለን። አሁንም አብራችሁን ቆዩ። በባለፈው አመት የመጡ የተሳኩ በትራንስፎርሜሽን ዘመኑም ትላልቅ ስራዎች አሉ። አንደኛው ከሰው ኃይል አቅም ግንባታ እና ከሙያ ስነ ምግባር ግንባታ አንጻር ከፍተኛ ስራዎች ተሰርተዋል። ይሄንን መነሻ በማድረግ ደግሞ ከመዛግብት ቅልጥፍና እንደዚሁም ብዛት ያላቸው መዛግብትን በአጭር ጊዜ ውስጥ ውሳኔ ከመስጠት ከውሳኔ ጥራት አንጻር ከባለፉት አመታት ጋር ሲነጻጸር በዘንድሮ አመት በጣም የተሻለ ስራ የተሰራበት ነው። ለዚህ ደግሞ እንደ መነሻ ምክንያት የሚሆነው አንደኛው የባለሙያዎች ከዳኞች አገልጋይነት ስሜትን ከመጨመር አንጻር ከአገልጋይነት ስሜት አንጻር የተሰሩ ስራዎች፣ አቅማቸውን ለመገንባት እርስ በርስ የመወያያ መድረኮች ተዘጋጅተው የተሰሩ ስራዎች፣ ከዛ ባሻገር ደግሞ ስራውን ዲጂታይዝ አድርጎ ግልጽነት፣ ተጠያቂነት ያለው አሰራር እንደዚሁም ጊዜን የሚቆጥብ ወጪንም የተገልጋዮችን እንግልት በሚቆጥብ መልኩ የርቀት ክርክሮችን ሰዎች ባሉበት አካባቢ ሆነው እና አቤቱታ መዝገብ ለመክፈት እንደዚሁ ባሉበት አካባቢ ሆነው የሚገለገሉባቸውን አይነት ስርዓቶች ስለዘረጋን እሱ በጣም ከፍተኛ አስተዋጽኦ አድርጓል። ከሁሉ በላይ ግን ዳኞች የተሻለ የፍትህ አገልግሎት ለማህበረሰቡ ለመስጠት ያላቸው ተነሳሽነት ቅድሚያ የሚሰጠው ነው ማለት ይቻላል። እንግዲህ ከመደበኛ ፍርድ ቤት ባሻገርም አማራጭ ስርዓቶችን በክልሉ ተግባራዊ ለማድረግ የሙግት መፍቻ ስርዓቶች እየተሰራ ነው ያለው። የባህል ፍርድ ቤቶችን በብዙ ቀበሌዎች በአጭር ጊዜ በሁለት ወር ጊዜ ብቻ ከ1000 በላይ የባህል ፍርድ ቤቶች ተመስርተው እንደዚሁ 1500 እንደዚህ በላይ የሚሆኑ መዛግብትን በአጭር ጊዜ ያዩበት ሁኔታ፣ በዚህም ተገልጋዩ እዛው በአቅራቢያው ተደራሽ የሆነ የፍትህ አገልግሎት መስጠት የተቻለበት ሁኔታ አለ። የፍርድ ቤት መር አስማሚነት በተመሳሳይ ብዙ ስራዎችን መስራት ተችሏል ማለት ነው። የተከበራችሁ ተመልካቾቻችን ሰሞነኛ መሰናዷችን ወደ እናንተ መድረሱን ቀጥሏል። አሁንም አብራችሁን ቆዩ። ዘሜ እንግዲህ ጠቅላይ ፍርድ ቤቱ ያከናወናቸው በበጀት አመቱ ያከናወናቸውን ዋና ዋና ተግባራት በተመለከተ የተወሰነ ሀሳብ ከፕሬዚዳንቱ ቀንጨባ አድርገን ነው ለተመልካቾቻችን ያደረስነውና እንግዲህ በተለይም ከግልጽነት ከተደራሽነትና ከተጠያቂነት አንጻር ጠቅላይ ፍርድ ቤቱ ዲጂታላይዜሽን ተግባራዊ በማድረግ በኩል እየተከናወኑ ያሉ ተግባራትን ፕሬዚዳንቱ ገልጸዋል። ሌላው ጉዳይ ከዚሁ ከፍትህ ስርዓቱ ጋር በተገናኘ ልናነሳው የምንችለው ጉዳይ እንግዲህ ከዚህ በፊትም በተደጋጋሚ ስናነሳው ነበር። በተለይ ባህላዊ ፍርድ ቤቶችን ወደዚህ እውቅና በመስጠት ከዘመናዊው ጋር አዋህዶ መስራትና ችግሮችን በዘላቂነት ለመፍታት የሚያስችል አሰራርም ተግባራዊ ተደርጓል። በተለይ በአዋጅ ቁጥር እውቅና ተሰጥቷቸዋል ባህላዊ ፍርድ ቤቶች። አዋጅ ቁጥር 298 ባለፈው በጀት አመት 2017 ዓ.ም ጸድቀው
ወደ ስራ እንዲገቡ ተደርጓል። በዚህም እንግዲህ በጥናት ለተለዩ 15 የባህል ፍርድ ቤቶች እውቅና መስጠት ተችሏል። በአጭር ጊዜ ውስጥም ቀደም ሲል ፕሬዚዳንቱም ሲገልጹ እንደነበረው ወደ ስራ ገብተው የተለያዩ ተግባራትን ማከናወን ችሏል። እንግዲህ ባህላዊ ፍርድ ቤቶችን ስናነሳ አንድ ባህል አለ፣ እሴት አለ። ማህበረሰቡ በቆየ እሴቱ በቆየ ባህሉ መሰረት ግጭቶችንና ለመግባባቶችን የሚፈታበት መንገድ ነው። እንግዲህ ሰዎች ወደ ፍርድ ቤት ሲመጡ እንኳን አንዳንድ ንብረት ጋርም ከተለያዩ ጉዳዮች ጋር የተያዙ ችግሮችም ሲያጋጥሙ ፍርድ ቤት መጥተው ሲከራከሩ ክስ ሲያቀርቡ ተመልሰው ወደ ማህበረሰቡ ሄደው በሽማግሌ እንዲያዩት ይፈቀዳልና ከዚያ በኋላ ነው በዚያ አልግባባ ካሉ በኋላ ወደ ቀጣዩ ደረጃ ይሸጋገራልና እንግዲህ ባህላዊ ያ ምንድነው በባህላዊ ፍርድ ቤቶቻችን መሰረታዊና ግጭቶችና ለመግባባቶችን በዘላቂነት ለመፍታት የሚያስችሉ መንገዶች ስለሆኑ ነውና በሌሎች ሀገራትም ተሞክሮ እንዳለ ሆኖ ሀገራችንም እንግዲህ እንደ አማራ ክልልም እነዚህን ባህላዊ የግጭት መፍቻ ዘዴዎች ወደ ከዘመናዊው ጋር ህጋዊ እውቅና በመስጠት ለመፍታት እየተሄደበት ያለው ርቀት አንደኛው የትራንስፎርሜሽኑ አካል ተደርጎ የተወሰደ ነው። በቀጣይ ተጠናክሮ እንደሚቀጥል ነው ሲገለጽ የነበረው። ያው አማራጭ የፍትህ መስጫ መንገዶችን ያመቻቸን የሚገኘው እንግዲህ ተቋሙን ከማዘመን ሽግግር ከማድረግ ከአሰራር ከሂደቶች ጋር በተያያዘ ሽግግር ከማድረግ ነጻና ገለልተኛ ተቋም ለመገንባት ጥረት ከማድረግ ጎን ለጎን አማራጭ የፍርድ መስጫ መንገዶች እንግዲህ አንደኛው ያልከው የባህል ፍርድ ቤቶች ነው። ይሄም እንግዲህ ህጋዊ እውቅና ተሰጥቷቸው ውሳኔያቸው ህጋዊ ሆኖ በተለያዩ አካባቢዎች ተደራሽ በሆነ መንገድ ቀደም ሲል ፕሬዚዳንቱም ሲያነሱት እንደነበረው 1500 መዝገብ ማለት በጣም ይሄ ሁሉ ወደ ፍርድ ቤቶች ሊመጣ የሚችል መዝገብ ነውና በብዙ መንገድ መፍትሄ ሰጪ ሆኖ እየመጣ ያለ ነው። እንግዲህ ወደ ሁለተኛው ርዕሰ ጉዳያችን ነው የምንሸጋገረው። ከመሸጋገሪያ በኋላ ተመልሰን እንገናኛለን። አብራችሁ ሆኖ በህብረት ወጥነን መከንተ መካክነን ትውልድን አድነን ዛሬም ብሩህ አርገን እናትርፍንም አብበን በህብረት ወጥነን መከንተ መካክነን ትውልድን አድነን አብበን በህብረት ወጥነን መከንተ መካክነን ትውልድን አብበን በህብረት ወጥነን መከንተ መካክነን ተመልሰናል። የሰሞነኛ ዝግጅታችን ከአማራ ሚዲያ ኮርፖሬሽን እየተከታተላችሁ ትገኛላችሁ። ቆይታችን አሁንም እንደቀጠለ ነው። ተስፋውን ሁለተኛው ርዕሰ ጉዳያችን የምክክር ኮሚሽንን የሚመለከት ነው። እንግዲህ ኢትዮጵያ እየመከረች ነው። ኢትዮጵያ በይፋ መምከር ከጀመረች ቀናት ተቆጥረዋል። ነገር ግን ደግሞ የምክክር ኮሚሽኑ በአንድ ላይ ተሰባስቦ 4000 ሰዎች የሚመካከሩበት ጊዜ አንድ ወሩ ነው። ዛሬ አርብ ይህንን የቀጥታ ስርጭት እያደረግን ባለንበት ወቅት ላይ አንድ ወሩ ነው። ከአንድ ወር በፊት በጣም ብዙ ስራዎች የተሰሩበት ስራ ነው። አሁን ላይ እንግዲህ ወደ መገባደጃውም የተከናወነ ነው። በእርግጥ ምክክር ይጀመራል፣ አያልቅም። በጣም ብዙ ሂደቶች አሉት። ምክክር ቀጣይነት ያለው ልምምድ መሆን ያለበት እንደሆነ ይታወቃል። አሁን ላይ ግን ኢትዮጵያ በምክክር ኮሚሽን አማካኝነት እየተደረጉ ያሉ ትልቅ ሀገራዊ ጉዳዮችን ይፈታሉ ተብሎ የወደፊት የኢትዮጵያ ዕጣ ፈንታ ይወስናሉ ተብሎ የተመረጡ አጀንዳዎች ምክክር የሚደረጉባቸው ጉዳዮች አሁን ላይ እንግዲህ ወደ መጠቃለሉ እየተቃረቡ ነው ያሉት። ባለፉት ጊዜያትም በምክክር ኮሚሽኑ በጣም ብዙ ስራዎች ተሰርተው እንደመጡ ይታወቃል። 2014 አካባቢ በአዋጅ ቁጥር 1265 2014 ከተመሰረተ ጀምሮ የምክክር ኮሚሽኑ በጣም ብዙ ስራዎችን ሲሰራ ነው የነበረው። እንግዲህ በመርህ ደረጃ ምክክሩ በኢትዮጵያ ያሉ ነባርና ከሀገር አንጻር የሀገሪቱን ዕጣ ፈንታ አሉታዊ በሆነ መንገድ የሚወስኑ የነበሩ ልምምዶችን የነበሩ ስርዓቶችን ከመሰረቱ ለመፍታት የነበሩ ተቃርኖችን ከመሰረቱ ለመፍታት የሚያስችል አካታች የሆነ ምክክር ለማድረግ ነው በዋነኛነት የተቋቋመው። ከዛን ጊዜ ጀምሮ እንግዲህ በየደረጃው ምክክሮች ሲደረጉ እንደነበር ይታወቃል። ከታች ከህዝቡ ጀምሮ ህዝቡ ምንድነው የሚጠይቀው? የህዝቡ ስጋት ምንድነው? በዚች ሀገር ላይ የህዝቡ ተስፋ ምንድነው? ህዝቡ እንዴት ያለ ፍላጎት አለው የሚለውን መስመር ለማስያዝ የሚያስችል ምክክር ሲደረግ ነው የነበረው ከታች ጀምሮና ከዛ በኋላ እንግዲህ እየተጠቃለለ በወኪሎች አማካኝነት አሁን ላይ ለአንድ ወር የዘለቀ ምክክር በአዲስ አበባ እየተካሄደ ነው ያለው። አዎ ልክ ነው። እንግዲህ ሐምሌ 8 ነው ወደ ዋናው ሀገራዊ ምክክር ጉባኤ የተጀመረው። ቀደም ሲል አንተም እንዳልከው ዛሬ አንድ ወሩን አስቆጥሯል። እንግዲህ በአሁን ላይ ዋና የሚባሉ የምክክር ጉባኤዎች ተጠናቀው እንዳልከው አንተ ምክክር ይቀጥላል። ነገር ግን አሁን ሀገራዊ ምክክር ኮሚሽን ካስቀመጠው ያ መሰረታዊ አጀንዳዎች አኳያ
መግባባት የተደረሰባቸውን ጉዳዮች በቅርቡ ለህዝብ ይፋ ያደርጋል ተብሎ ይታሰባል። አሁን ላይ በርግጥ በአብዛኞቹ አጀንዳዎች ላይ ቡድኖች መግባባት ላይ እየደረሱ እንደሆነ መግለጫዎችን እያየን ነው ከትላንትና ጀምሮና እንግዲህ የሀገራዊ ምክክር ኮሚሽን በጣም በርካታ ሂደቶችን ነው ያለፈው ከ2014 ዓ.ም ጀምሮ በአዋጅ ከተቋቋመ በኋላ 4 አመታት ነው። አሁን ቀጣይ እንግዲህ 5 አመት የሆነ የመጣ ነውና ረጅም ጊዜያትን አስቆጥሯል። በዚህ ሂደት በርካታ ስራዎች ሲከናወኑ ነበር። የተሳታፊዎች ልየታ ጨምሮ የአጀንዳ ልየታና እንግዲህ መሰረታዊ ጉዳይ ሀገራዊ ምክክር ያስፈልገበት መሰረታዊ ጉዳይ ምንድነው የሚለው ደግሞ ትልቁ ነገር ነው። እንግዲህ በሀገራችን እንደ ሀገር በዘላቂነት ሰላምና ግጭቶችን በማስቀረት ዘላቂ ሰላምን ለማምጣት ነው እንግዲህ ያጋጠሙ ያሉ ችግሮች አሉ። እነዚያን ችግሮች በዘላቂነት ለመፍታት ያስችላል ተብሎ ነው የተቋቋመበትና ከዓላማው አንፃር እንግዲህ በርካታ ሂደቶችን አልፏል። በርካታ የማህበረሰብ ክፍሎችን ከዚህ በፊትም ስንል እንደነበረው በሀገር ውስጥም በውጭ ሀገርም ሁሉም በሚባል ደረጃ ኢትዮጵያ እንግዲህ ብዝሃነት ያላት ሀገር ነች። ሁሉም ብሔረሰቦች በሚባል ደረጃ ተወክለው አሁን ላይ አላግባባ ያሉ ወደ ስምምነታ ለመጣ ያሉ ጉዳዮቻችን ምንድናቸው? እስኪ ሰብሰብ ብለን በጋራ በአንድ ጠረጴዛ ዙሪያ እንነጋገር፣ እንምከርባቸው እነዚህን ችግሮች ተብሎ እነዚያን ችግሮች ለአንዴና ለመጨረሻ ጊዜ ያንን አስቸጋሪ ምዕራፍ የጭቅጭቅ የውዝግብ ምዕራፍ በመዝጋት ሀገሪቱ በቀጣይ ተስፋን ሰንቃ ብሔራዊ አንድነቷን ጠብቃ ለመዝለቅ የምታደርገው ነው እንግዲህ ሀገራዊ ምክክሩና አሁን ላይ በርካታ ስራዎች ተከናውነው እንግዲህ የኢትዮጵያ ሕዝብ የሚጠብቀው ተስፋ አለ። ከዚህ ከሀገራዊ ምክክሩ ኮሚሽነሮችን በየቀኑ በየሳምንቱ መግለጫዎችን እየሰጡ ነውና መልካም በሚባል ደረጃ ላይ ጥሩ በሚባል ደረጃ ላይ ጥሩ ሀሳቦች እየቀረቡ እንደሆነ ነው የገለጹት። ያው ምክክር ነው። በምክክር ውስጥ ደግሞ አለመግባባቶች ይኖራሉ፣ የሀሳብ ፍጭት ይኖራል፣ ክርክር ይኖራል፣ አለመግባባት ይኖራል። እነዚያ ነገሮች ደግሞ የሚፈቱበት የራሱ የሆነ የቅሬታ አፈታት ሂደትም እንዳለ የምክክር ኮሚሽነሮቹ እየገለጹልን ያለው። አዎ እንግዲህ ምክክሩ አንደኛው የምክክር ኮሚሽኑ ትልቁ ምሰሶ ነገር አንደኛው ራሱ ምክክርን መጀመር ነው። ከነበረን የፖለቲካ ስርዓት ችግሮችን የሚፈታበት መንገድ ከጊዜያዊነትና ከዘላቂነት ጋር በተያያዘ ግጭቶችን በጊዜያዊነት እየፈቱ የመቀጠል አይነት ልምምዶች ከፖለቲካ ስርዓታችን ጋር ተያይዞ በጥቅሉ ስርዓትን ብናለማምድበት የነበረው መንገድ ከምክክር የራቀ ነው። ነገር ግን አሁን እንዳልከው ምክክር የመጣው አለመግባባቶች ስላሉ ነው። ተቃርኖች በተለያዩ መንገድ ስለሚነሱ ነው። እነሱን ለማስታረቅ የሚያስችል ነው። ለዚህ ደግሞ የሂደቱ አካታችነት ዋነኛው ምሰሶ ነውና ይህንን በተመለከተ በሂደቱ ላይ እየተሳተፉ ያሉ ተመካካሪዎች ሀሳብ ሰጠውናል። እሱን ተከታትለን ተመልሰን እንገናኛለን። መላ ክልል በሚባል ደረጃ ነበረበት፣ ከተለያየ ተቋም ነበረበት። ሀሳብንም ደግሞ እያንዳንዱ ሰው በነጻነት የሚሰጥበት በጣም ያልተገደበ ነጻነት ነበርና ያ ደግሞ ችግሮቻችንን ያለምንም ፍርሃት ያለምንም መጨናነቅ እንድናወጣ አሳታፊ በሆነ መልክ እንድንገልጽና ለነገም ደግሞ መፍትሄ እንድናመጣ ረድቶናል ብዬ አስባለሁ። አገራችን ወደማትመለስበት ጸጥታና ወደማትመለስበት እድገት ያሻግራታል ብዬ ነው የማስበው። ደግሞም እንደሚሆን ምንም ጥርጣሬ የለኝም። ለምን እያንዳንዱ ቦታ ላይ እያንዳንዱ ማህበረሰብ ጋር ተደብቆ የቀረ ችግር አለ ብዬም አላስብም። የምክክር ሂደቱ ከ10 ጀምሮ 50 250 እና 500 ደርሰናል። አሁን በዚህ ሂደት ላይ አካታችነትና አጠቃላይ አሳታፊነት ስናይ በጣም እንደ ሀገር ኢትዮጵያ ምን ፈልጋትን ኢትዮጵያን እንዴት ነው ምን መሰረተው ወይም ደግሞ የሀገር መንግስት መስራተው እንዴት ነው የምናጠናክረው የሚለው አጠቃላይ እነዚህ 8 ነጥቦች ውስጥ ነው የተቀመጡት። እነዚህ 8 ነጥቦች ውስጥ ያው የተለያዩ ብሔረሰቦች አሉ። አሁን እዚህ ጋር ያለነው እንደ ሀገር ነው እንደ ኢትዮጵያ ነው የመከርን ያለነው። ፍላጎታችን በጋራ አድርገን የተለያዩ አመለካከቶች ሊኖር ይችላል በመከባበር በመደማመጥ በጣም ሰፊ ጊዜዎችን አሳልፈን ለዛሬ ደርሰናል። ይሄ ምክክር ለተግባባች ተስፋ ላላት ማህበረሰቧ ህዝቦቿ ለልማት ለሰላም የሚቆሙባት የተረጋጋች ኢትዮጵያ የምትመጣበትና የምትሰፍንበት የሚጠቁም እና የሚያሳይ መንገድ ነው ብዬ ነው የማስበው። ታታችነት አንፃር የሌለ ማህበረሰብ ክፍል የለም። አካል ጉዳተኛ፣ ሴቶች፣ ወጣቶች፣ የሀገር ሽማግሌ ሁሉንም ያካተተ ነው።
ከአሳታፊነት አንፃር ደግሞ ሁሉም ሰው ሐሳብ እንዲያዋጣ ሁሉም ሰው የራሱን ሐሳብ እንዲያወጣ ስለተፈለገ ከ10 ጀምሮ 10ም ሰው የራሱን ሐሳብ አዋጥቶ ተሳታፊ እንዲሆን ስለተፈለገ ከ10 ጀምሮ ሐሳብ እንዲያዋጣው የራሱን ሐሳብ እየገለጸ የመጣበት አግባብ በጣም አሳታፊ እንደሆነ ያመላክታል። ውይይቱ ጤናማ ነው። ፍክክር የለበትም፣ መናናቅ የለበትም። ሐሳቡ ያለምንም ገደብ ያቀርባል፣ ይወያያል። እንግዲህ ወደ መጨረሻ የሚመጣው ሪዛልት የጋራ ነው የሚሆነው። ዞሮ በውይይት የሚያምን ማህበረሰብ ተፈጥሯል ብለህ መውሰድ ትችላለህ። ተመልሰናል። የሰሞንኛ ዝግጅታችን አሁንም እንደቀጠለ ነው። ቀደም ሲል እንግዲህ ተመካካሪዎች የምክክር ሂደቱን በተመለከተ የሰጡትን ሀሳብ ነው የሰማነው። ተስፋውን እንግዲህ የምክክር ዋነኛው ነገር ምንድነው? ተናጠላዊ ፍላጎቶች ይኖራሉ። እነዚህ ተናጠላዊ ፍላጎቶች በጋራ እየተሰበሰቡ አንደኛው የሌላኛውን እውነት አንደኛው የሌላኛውን ስሜት እየተረዳ ወደ ወል ጉዳዮች የጋራ ነገ ሀገርን ማስቀጠል ወደሚችሉ ጉዳዮች መሻገር የሚያስችል ምክክር ነው እየተደረገበት ያለው። የምክክር ኮሚሽኑ ቀደም ሲል ሐምሌ 8 ሲጀምር ወደ 8 ትልልቅ አጀንዳዎች በስራቸው ደግሞ በጣም ብዙ ጉዳዮችን የያዙ አጀንዳዎች ነው የነበሩት። እነዚህ እንግዲህ አሁን ላይ ወደ መጠናቀቁ እየተቃረቡ ነው። ቀደም ሲል ስናነሳ እንደነበረው የመጣንበት መንገድ ጤናማ ያልሆነ መንገድ አለ። ስለዚህ ወደ ምክክር መግባት አለብን። አንደኛው ችግሮቻችን በራሱ በምክክር የመፍታት ልምምድ ማዳበር መቻል አለብን በሚል ወደዚህ ሲገባ መጓተቶች፣ መሳሳቦች ሊኖሩ እንደሚችሉ የሚጠበቅ ነው። እንደዚህ ያሉ ሀሳቦች መሬት ላይ ስላሉም ነው ከተለያዩ አካባቢዎች አጀንዳዎች ተሰብስበው ወደዚህ ወደ ተጠቃለለ አጀንዳ መጥተው ምክክር እየተደረገባቸው ያሉ የሚታዩ የሚታወቁ የሀሳብ ልዩነቶች ስላሉ ነው። እነዚህ የሀሳብ ልዩነቶች ግን እንዳልነው አንደኛው የሌላውን ያደመጠና እውነቱን እየሰማ የሚሳሳበበትና ዋነኛው ትልቁ ምሰሶ ኢትዮጵያን የወል የጋራ የሆነ ጉዳይን መገንባት ላይ ያተኮረ ነው። አዎ እንግዲህ ኢትዮጵያ የብዙ ብሔር ብሔረሰቦች ሀገር ናት ሲባል በልዩነት ውስጥ አንድነት አለ። ሁሉም ብሔር ብሔረሰብ የራሱ ቋንቋ፣ ሃይማኖት፣ ባህል፣ እምነት እንዳለው ይታወቃል። ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ልዩነቶች አሉ። በነገራችን ላይ አንድ እንዲሆን እኮ አይጠበቅም። በልዩነት ውስጥም ባለመግባባት አብሮ መኖር ይቻላልና እነዚህን ልዩነቶች በማስፋት ሳይሆን በማጥበብ ቀደም ሲል አንተም እንዳልከው የኔን ችግር የኔን እይታ በአንተ ጫማ ውስጥ ሆኖ በማየት በመደማመጥና በመመካከር ችግሮችን መፍታት፣ አርቆ ማየት ነገሮችን ነገን ሀገርንና ትውልድን በማስቀጠል ሂደት ውስጥ የነገውን ትልቁን ስዕል ማየት ላይ አተኩሮ ማየት ያስፈልጋል የሚለው ጉዳይ ነው መሰረታዊው ነገርና እንግዲህ ተመካካሪዎችም ይሄን ነው እየገለጹ ያሉት። ሀሳቡን የትኛውም ተመካካሪ ሀሳቡን በነጻነት ይገልጻል። ሁሉም ሀሳቡን ያንሸራሽራል። ከዚያ በኋላ ወደ መድረክ መጥቶ ገዢ የሆነው ሀሳብ ደግሞ ሁሉ የሚስማማበትን እድል እንደሚፈጥር ነውና እንግዲህ ትውልድና ሀገር በቅብብሎች ነው የሚቀጥሉና የኛው ትውልድ እንግዲህ ሀገራችን እያጋጠማት ያለውን ችግር በመስማማት በመግባባት ብሔራዊ አንድነቷን የተጠበቀች ታፍራና ተከብራ የኖረችን ሀገር ነገም ወደፊትም እንዲሁ አንድነቷ ተጠብቆ እንድትኖር የራሱን አሻራ ያስቀምጣል ተብሎ ነው የሚታሰበው። ዘሜ እንግዲህ ተመካካሪዎችም እየገለጹ የሚገኙት ይህንን ነው። እንግዲህ የኛው አዲስ ባህል ነው። ምናልባትም ኢትዮጵያውያን የቆየ ረጅም ዘመናትን የተሻገረ ግጭትን የመፍቻ አማራጭ የግጭት መፍቻ ዘዴዎች አላት። ባህላዊ ግጭት መፍቻ ዘዴዎች አሉ በተለያዩ የሀገራችን አካባቢዎች። ነገር ግን ደግሞ እንደ ሀገር በአንድ ጠረጴዛ ዙሪያ በመነጋገር በመመካከር የመጣው ከሌሎች ሀገራትም ተሞክሮ የተወሰደበት ነውና አዲስ ባህል ነው ይህ ሀገራዊ ምክክር። ልምምድ የሚደረግበት ከሌሎች ሀገራትም ተሞክሮ የሚወስዱት ነው የሚሆነው። ከሌሎች ሀገራትም እንደ ሩዋንዳ እንግዲህ በዘር ፍጅት ያን ያህል ሰው ካለቀ በኋላ እኮ ዛሬ ሩዋንዳ እንግዲህ በአፍሪካ በጤና ስርዓቷ እንዲሁም በልማቷ በግንባር ቀደምትነት የምትጠቀስ ሀገር ነች አይደለ? እናኛ ኢትዮጵያውያንም ሁሌ በመቆራቆስ በግጭትና በጦርነት መገለጫችን ድህነት የሆነውን ይህንን አዙሪት ለአንዴና ለመጨረሻ ጊዜ በመዝጋት ሀገርና ትውልድ ወደፊት የሚቀጥልበትን መንገድ ያመጣል ተብሎ ነው የሚጠበቀው።
እስኪ አሁን ደግሞ እንግዲህ ከሰሞኑ የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር መግለጫ ሰጥተው ነበርና በትላንትናው ዕለት ናቸው መግለጫውን የሰጡትና ይህንን ሐሳብ ተከታትለን እንመለሳለን። አብራችሁን ቆዩ። በቅዳችን መሰረት ስራችን በሚገባ እየተካሄደ ነው። በጠበቅነው ልክ እየሄደ ነው። በአሁኑ ሰዓት በ500 ተሳታፊዎች የተቋቋመው ቡድኖች በየቡድናቸው ሲመካከሩ ቆይተው ዛሬ አብዛኞቹ ተግባብተው በምክር ሐሳቦች ላይ ፊርማቸውን አውለው እየጨረሱ ነው። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይሄ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሐሳብ አማካይ ሐሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሐሳቦች የሚያጣጥም ሃርሞናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሐሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። እነሱ የሚሰሩት ስራ አጠቃለን ለምናቀርበው ምክረ ሐሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው። ከዚህ ባሻገር አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንሄዳለን ማለት ነው። ከዚህ ባሻገር የሚቀጥለው ምዕራፍ ይህ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። የተከበራችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እየተከታተላችሁት የምትገኙት ሰሞነኛ መሰናዷችን ነው። አሁን ወደ 3ኛው ርዕሰ ጉዳይ ተሻግረናል። ዘሜ እንግዲህ 3ኛው ርዕሰ ጉዳይ የአስከፊውን የኢቦላ ወረርሽኝ አንዳንድ መረጃዎችን ለተመልካቾቻችን እናደርሳለን። እንግዲህ ኢቦላ በተለይም በጣም ረጅም ጊዜ የቆየ በሽታ ነው። በተለይ አፍሪካ ደግሞ አስከፊ ደረጃ ላይ እየደረሰ ያለ ከዚህ በፊትም በተደጋጋሚ ይከሰታል። በተለይም ደግሞ በማዕከላዊ አፍሪካና በምዕራብ አፍሪካ በዲሞክራቲክ ሪፐብሊክ ኮንጎ እንዲሁም በዩጋንዳ፣ በናይጄሪያ፣ በሴኔጋል አካባቢ በሽታው ሲከሰት ነበር። በተለይ ዲሞክራቲክ ሪፐብሊክ ኮንጎ ላይ በተደጋጋሚ በሽታ ይከሰታልና ከሰሞኑም እንግዲህ የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ጨምሮ የአፍሪካ በሽታዎች መቆጣጠርና መከላከል ማዕከል ሲዲሲም ይበሽታ እጅግ አስከፊ እንደሆነ መግለጫዎችን እያወጡ ነውና እንግዲህ በአፍሪካ በጣም በርካታ ዜጎች በዚህ በሽታ ምክንያት ህይወታቸውን አጥተዋል። እንግዲህ ለበሽታው ፍቱን የሆነ መድኃኒት ባለመገኘቱ ደግሞ መልኩን እየቀያየረ የተለያየ ዝርያ የተለያየ ቫይረስ እየሆነ አሁን ላይም አዲስ ቫይረስ እንደተገኘ ነው
አጥኞች እየገለጹ ያለውና አፍሪካን እንግዲህ በሽታ የኢቦላ በሽታ በተለይም በዲሞክራቲክ ሪፐብሊክ ኮንጎ አሁን ላይ በከፍተኛ ደረጃ አስጊ መሆኑ እየተገለጸ ነው የሚገኘው። አዎ እንግዲህ የዓለም ጤና ድርጅት በሳለፍነው ግንቦት አጋማሽ አካባቢ ነው በአካባቢው ኢቦላ መከሰቱን ይፋ አድርጎ የነበረው። ነገር ግን በኢቦላ ከዛም አስቀድሞ ተከስቶ እንደነበር መረጃዎች ይጠቁማሉ። ቢቢሲም ይዞት የወጣ መረጃ ነበረ። በተለይ ጥር አካባቢ ጀምሮ እንደውም በሽታው እዛ አካባቢ እንደነበረ መረጃዎች ይወጡ ነበር። ሆኖም ግን በይፋ በዓለም ጤና ድርጅት መግለጫ የተሰጠው ግንቦት 15 አካባቢ ነው። ከዛ በኋላ ያለው እንግዲህ በሽታው በከፍተኛ ሁኔታ እየተስፋፋና በጣም ብዙ ሰዎችን እያጠቃ ነው ያለው። አልጀዚራም ዛሬ ማለዳ ይዞት በወጣ መረጃ ላይ ወደ 6 አካባቢ የሚሆኑ የዲሞክራቲክ ኮንጎ ግዛቶች በበሽታው ተጠቅተዋል። እንግዲህ አሁን ላይ የመከላከል ስራውን የበሽታው መስፋፋት እየቀደመው ነው የሚሉ መረጃዎች ናቸው እየወጡ ያሉት። 1976 በፈረንጆ አካባቢ ከተከሰተ ጀምሮ በተለያዩ ጊዜያት በተለያዩ ሀገራት በሽታው እንደሚከሰት ይታወቃል። በጣም ብዙ ሰዎችን ሲያጠቃም እንደነበር ይታወቃል። ከ2014 እስከ 2026 ባለው ጊዜ ብቻ እንኳን በተለያዩ በሀገራት ተከስቶ ስለነበረ በዛ ብቻ ከ11 ሺህ በላይ ሰዎች ህይወታቸውን ያጡበት ነው የነበረው። አሁን ላይ ያለው በዲሞክራቲክ ኮንጎ እየተቀሰቀሰውና ከሰሞኑ በዚህ ሳምንት በተለይ በተሰጠው መግለጫ ላይ ደግሞ በጣም አስከፊ የሚባል መስፋፋት እንዳለው የተገለጸው ኢቦላ ደግሞ እንዳልከው አንተም ቀደም ሲል የተለየ ዝርያ ያለው ቡንዲ ቡግዩ የሚባል የቫይረስ ነውና ይህ ቫይረስ የሚታወቅ ክትባት መድኃኒት የተገኘለት አይደለም። ከ2000 በላይ ሰዎች ህይወታቸውን አጥተዋል። ከ4400 በላይ ሰዎችን በቫይረሱ ተይዘዋል። በጣም አደገኛው ነገር ግን የመስፋፋት መጠኑን ለመቀነስ የሚደረገውን ስራ እየፈተነው ያለው በተለይ በዲሞክራቲክ ኮንጎ ያለው ግጭት ነው። በተለይ ምስራቃዊ የኮንጎ ክፍል የግጭት ጦርነት የሚደረግበት አካባቢ ነው። ያ መሆኑ ደግሞ የመስፋፋቱን በከፍተኛ ሁኔታ ኢቱሪ የምትባለው ግዛት ለምሳሌ እዛ አካባቢ አሁን ከተያዙት ሰዎች ውስጥ ከፍተኛውን ቁጥር የምትይዝ ሀገር ነች። ይቺ በጣም ከፍተኛ የሚባል ግጭት የሚደረግባት ናት። በነገራችን ላይ ሰዎች ወደ ማገገሚያ ከገቡ በኋላ ጭምር ታግተው ተወስደው ነበር ባለው ጦርነት ምክንያትና ይሄ ደግሞ የመስፋፋቱን በከፍተኛ ሁኔታ እየጨመረው ነው ያለው። ለጎረቤት ሀገራትም ትንሽ አስቸጋሪ ነገር ነው። አዎ እንግዲህ ይህ በሽታ በፍጥነት ከሰው ወደ ሰው የመዛመት የመተላለፍ እድል ያለው ነው። በተለይም ደግሞ በሽታ የሚተላለፈው በንክኪ አማካኝነት ነው። ከጉንፋንና ከወባ ጋር የመመሳሰል ባህሪ ያለው የበሽታው ባህሪዎች ከጉንፋንና ከወባ ጋርም ስለሚመሳሰሉ እንዱ ድንገተኛ የሆነ ትኩሳት፣ ራስ ምታትና ድካም ምልክቶቹ ናቸውና እንግዲህ ይህን ቫይረስ ባለበት ማስቆም ወይም ደግሞ ስርጭቱን መከላከል ነው እንጂ ሙሉ በሙሉ ማቆም እንደማይቻል የዓለም ጤና ድርጅትም እየገለጸ ነው የሚገኘውና አሁን ላይ እየተሰራጨ የሚገኘው ይህ አሁን አንተ ያልከው ቡንዲ ቡግዩ የተባለው ዝርያ ከዚህ በፊት በ2007 እና በ2012ም ተቀስቅሶ እንደነበረ ነው እየተገለጸ የሚገኘውና በተለይ ማገገሚያ መድኃኒት አለመኖሩ ደግሞ በሽታውን በእጅጉ በጣም አሳሳቢ እንዲሆን አድርጎታል። እንግዲህ በእንግሊዝ ኦክስፎርድ ዩኒቨርሲቲ ተመራማሪዎች አንድ ክትባት እንደተገኘ እየገለጹ ነው የሚገኘው ለኮሮና ቫይረስ ወረርሽኝ ከተዘጋጀው አስትራዜኒካ ክትባት ጋር ተመሳሳይ እንደሆነ እየገለጹ ነው ያለና የእንግሊዝ መድኃኒት ተቆጣጣሪ ድርጅት ይሄኛው ክትባት በሰዎች ላይ ሙከራ እንዲደረግ ፈቅዷል ነው የሚባለው። ምናልባትም እንግዲህ በተለይ በአፍሪካ የመከላከያ ስርዓታችንም ደካማ ስለሆነ በጣም አስቸጋሪ ነው የሚሆነው። እንደ ወረርሽኝ በከፍተኛ ደረጃ እየተዛመተ የሚገኝ በሽታ ነው። እንግዲህ ሌሎች ሀገሮችም የበሽታውን መስፋፋት ለመክታት የሚያስችሉ ስትራቴጂዎችን ቀይሰው መስራት ይጠበቅባቸዋል የሚል ሀሳብ አለኝ። አሁን በተለይ እዛው አካባቢ ያሉ አመለካከቶችም ጭምር የቢዝነስ ነው የፖለቲካ ነው የሚል አይነት አመለካከቶች እዛ አካባቢ መኖራቸው በሽታውን በከፍተኛ ሁኔታ እያስፋፋው ነው ተብሏል። የዓለም ጤና ድርጅት ጎረቤት ሀገራት እንዲጠነቀቁ አሳስቧል። ከዛም ባሻገር እንግዲህ የአየር ላይ ጉዞዎችንም ጭምር መቆጣጠር እንደሚያስፈልግ ነው። ከዚህ ካለን ሰዓት አንጻር እንግዲህ የዛሬውን ሰሞንኛ ዝግጅታችን በዚህ ነው የምናጠናቅቀው። ተስፋውን የተወደዳችሁ ተመልካቾቻችን የዛሬ ሰሞንኛ ዝግጅታችን የተከታተላችሁትን ይመስል ነበር። ዘመኑ ታደለና ተስፋውን ታምር ከመላው ስቱዲዮ ባለሙያዎች ጋር ቆይታ አድርገናል። ጤና ይስጥልን።